እንዴ እንደዛ ማትበይ አላቅም ህይወቴ ትንሽ ተስተካከለ ስል ተመልሶ ይመለሳል ግራ ገባኝ እኮ አሁን እኮ ደስ የሚል ህይወት አለሽ አንተ አልገባህም አንዳንዴ የሄዱ ነገሮች ባይመለሱና ድጋሜ ባናገኛቸው ነው ጥሩ እንጂ ሌላ ምንም ጥቅም የላቸው ማለት በቃ እንተኛና ነገ ስነሳ እናወራለን ነዲኝ እንደዚህ ያስከፋት ለነገሩ ልክ ነች ከመሬት ተነስቼ ተቀይሬባታል የሆነ ነገር ማድረግ አለብኝ ማለት እኛ እንደምንበድልሽ አድርገሽ ነው መሰለኝ ነገርሻቸው አረ በፍጹም አንድም ቀን ስለእናንተ ክፉ ተናገር ያላቀም እኮ ትንሿ እኔም ሰራተኛ ነበርኩኝ ስሜትሽ ይገባኛል ግን ደግሞ ሞኛቱኝ የተሰጠሽን እድል በአግባቡ ተጠቀሚበት በቃ አታባክኙ እሺ ያወራሽበት አፍ መልሶ ራስሽን ነው የሚጎዳሽ አንቺ እየሄድሽ ስለኛ መጥፎ ነገር ብታወሪም ለኛ ግን የሰራችንን እግዚአብሔር ይሰጠናል እባክሽ በቃ የተሰጠሽን እድል አታባክኝ እንዴ ምን ብያት ነው ማን ምን ብሏት ነው ግን ለካ አምላኬ እባክህ መልካም ልጅ አድርግልኝ ይችልች ለምሮ ብለ ምንድነው እንደዚህ አጣርፍ ይጠራኝ ለምን ነው ትናንት አገኘኝ ሳታገኘኝ ገባሽው ማግኘት ስለማልፈልግ ነው ምን ማለት ነው ስላልፈለኩ ማለት አሁን ሰው አይናል ወይ ወደ ቤት ገባ አልገባም የመጣሁት አንቺን ለማየት ነው ይሄው አየከኝ በቃ ልጅ እኔ ላይ አትመናቀሪብኝ አንቺ ልጅ ደግሞ ያቺ ማናት መቅደስሽ ምናምን የምትባል ጓደኛሽ አትሆንሽም ታያት ብትችል ትሸጥሻለች ጓደኞቼ ለቀቀሽ ስላንቺ ምን እንዳለችኝ ብታቂ እንደዚህ አትይም ነበር አቁም ብያለሁ እኔማ ራሴ መቆጣጠር አቅቶኝ በጥፊ ቢያት ጭራሽ መታት ነው ባንቺ መጣችብኛ ለኔ ማሽቃበጥን አቁም እሺ ስለመታት ጀግና ምን ሊመስሉ ነው ላንቺ ባሰብኩ ቆይሽ ምን አይል ልጅ እንደሆነሽ ላስረዳሽ ትንሿ ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ የዛሬው ቪዲዮዬ ጽናት ክፍል 192ኛ ነው እንግዲህ በዛሬው ቪዲዮ እጅግ በጣም ደስ በሚል ሁኔታ ኪራ ጽናትን ሰርፕራይዝ አድርጓታል ማለት ነው በብዙ አይነት ነገር እንግዲህ ቤቱን እያሸበረቀ ሰርፕራይዝ ያደርጋት ነበረ እንግዲህ ባየችውና በሰማችው ነገርም ጽናት በጣም ደስ ብሏታል በሌላው በኩል ደግሞ እንግዲህ ትንሿ ከነ ጽናት ቤት ከገባች ጊዜ ጀምሮ ለጓደኞቿ ስለ እነ ጽናት መልካም ነገር እንደማታወራና እነ ጽናት ክፉ ሰዎች እንደሆኑ ታወሪያለሽ ለምንድነው ስለኛ ክፋት የምታወሪው ብላም እንግዲህ ጽናት ጠይቃታለች ነገር ግን ትንሿ ታዲያ ይሄንን ነገር ማድረጓን አታስታውስም ማን ነው እንደዚህ ብሎ የነገራት እንዴትስ እንደዚህ ልትል ቻለች በማለትም እንግዲህ ሀሳብ ውስጥ ገብታ ስትአስብም ነበረ የትንሿ ጓደኛ መቅደም እንግዲህ የትንሿን አፍቃሪ ማውራት አለብኝ በማለትም እንግዲህ ተከትላው ሄዳ ነበረ ነገር ግን እሱ ለማውራት ፍቃደኛም አልነበረም እሷ ግን ከኋላው እየተከተለች ይዙ ያለች እንግዲህ ልታወራ ሞክራ ነበረ እሱ ግን ለማውራት ፍቃደኛ አልነበረም ትንሿን በጣም ስለሚወዳትና እጅግ በጣምም ስለሚያፈቅራት እንግዲህ እሷን በሚመለከት አይነ ሌላ ሰው መመልከትም አይፈልግም ስለሷ ምንም ቢነገረውም እንግዲህ ወሬ ብሎ ሊቀበልም አልፈለገም ኪራ እንግዲህ በጠዋት ተነስቶ ቤቱን ሸብረቅረቅ አድርጎት እንግዲህ ጽናትን ሰርፕራይዝ አድርጓታል የሰርጋቸው ቀን የተነሱትን ፎቶ በትልቁ በፍሬም አሰርቶ ከግራ ቀኝ እንግዲህ ግድግዳ ላይ አስቀምጦ ጽናትን ሰርፕራይዝ አድርጓታል እንዲሁም በሌላ ነገርም እንግዲህ ሰርፕራይዝ ተደርጋለች መኝታ ቤታቸው ተቀይሮ ሁሉ ነገር ተቀያይሮ እንግዲህ የጽናት አሁን ያኔ የደከምኩለት ፍቅር ዛሬ እንደዚህ ፍሬ አፍርቶ በማየቴ ደስተኛ ነኝ እያለችም እንግዲህ በራሷ በህይወቷ ደስተኛ ሆና
እየቀጠለች ትገኛለች። እንዲሁም ደግሞ ኪራም እንግዲህ ከጽናት ጋር በመሆኑ እጅጉን በጣም ደስተኛ እየሆነ ይገኛል። ደስታቸው የዘለቀ ይሆንላቸው እያልን እንግዲህ እኛ ተመልካቾችም እነሱ የሚያሳዩትን ከቀን ወደ ቀን ይዘን እየመጣን እንገኛለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ጽናት ወደ መስሪያ ቤትም ሄዳ ነበረ። እንግዲህ ከኪራ ጋር ወደ መስሪያ ቤት ሄደው ቢሮ ሲገቡ አዲስ የመጣችው ሀና የተባለችው ሰራተኛ እንግዲህ ገና ወደ ስራ እንደገባች ተኝታ ነበረ። እንግዲህ እነሱ ሲመጡ ቢጠሯትም አልሰማችም። ከዛ ስትነቃ አለቃዋን ስታገኝ በጣም ደንግጣ ነበረ። ጽናትም እንግዲህ በጣም ስትስቅባትም ነበረ። አጋጣሚ ኪራ ጽናትን ጥሎ ሲወጣ እንግዲህ ቁጡ እንደሆነና በጣም ስራ ላይ ትኩረት እንደሚያደርግ እንዲሁም ደግሞ እንደሚቆጣም ውይ እሱን ያገባችው ሴትማ ፈረደባት እያለችም እንግዲህ ስለ ባለቤቷ አጠገቧ ቁጭ ብላ ስታማላት ነበረ። ጽናት እንግዲህ ይሄንን ሰምታ እየሳቀችባትም ነበረ። በስተ መጨረሻም እንግዲህ ኪራ ተመልሶ ሲመጣ የኔ ፍቅር እንውጣ ሲላትም እንግዲህ በጣም ደንግጣለች። ማን ነው ምንሽ ነው ብላ ስጠይቅም እንግዲህ እሱ ማለት ባለቤቴ ነው በማለት መለሰችላት። ጆከርና ሰኒ እንግዲህ እንደተፋጠጡ ይገኛሉ። ጆከርና ሰኒ እስካሁንም ድረስ ወደ አንድ መስመር አልገቡም። እንግዲህ ጆከርም ሰኒን እንደሚወዳትና ሰኒም እሱን እንደምትወደው እየተመለከትን እንገኛለን። ነገር ግን ጆከርም ካለውና ካሳለፈው ነገር አንጻር ከሰኒ ጋር መሆን አይፈልግም። እሷ ጋር ቢሆን አሁንም ጎዳት አለው በማለትም እንግዲህ ከእሷ ጋር መቀጠል እንደማይፈልግ በተደጋጋሚ ሲናገር ሰምተናል። ሰኒ ወደ ጽናት ቤት ሄዳ ከኒና ጋር ስታወራ ነበረ። ኒና እኔ እንዳንቺ ያለምንም ሀሳብ መኖር ፈልጋለሁ ትላታለች። እንግዲህ ኒናም ይሄ እኮ ትክክል አይደለም፣ የሰው ልጅ ባህሪ ማሰብ መጨነቁ ትክክል ነው በማለትም እንግዲህ ኒና ሰኒ ካለችበት ጭንቀት እንድትላቀቅም እንግዲህ ጽናትንና ኪራን መኝታ ቤታቸውን አስተካክለን እንጠብቃቸው በማለትም እንግዲህ ወደዛ ይዛት ሄዳ ነበረ። እንግዲህ እዛም አንዴ ፊኛውን እያፈነዳች ብዙ ነገር እያደረገች ሰኒን እያናደደቻትም እንግዲህ ካለችበት ሀሳብ እንድትወጣ አድርጋለች። በስተ መጨረሻም እንግዲህ ሰርፕራይዙ ተሳክቶ ኒናም የደከመችበት ተሳክቶላታል። ምሩዬ እስካሁንም ድረስ ምንም አይነት የመሻሻል ነገር አይታይባትም። ህመሟ እንደቀጠለ ይገኛል። አሁንም ድረስ አልተናገረችም። የምሩ እናት ተመልሳ መጥታለች። ታዲያ አጋዥ ናት ተብላ የመጣችው ሀዊ እንግዲህ ምን እንደነካት ባይታወቅም ምሩ ላይ አደጋ ለማድረስ በተደጋጋሚ እየሞከረች ትገኛለች። ታዲያ ምሩ አሁን ያለችበት ሁኔታ ከምንጊዜውም በላይ አሳሳቢ ሆኖባታል። ምሩዬ እንደዚህ ሆናለሁ ብላ ባትጠብቅም እንግዲህ አሁን ያለችበት ሁኔታ ለሷም ሆነ ለቤተሰቦቿ በጣም ከባድ ሆኗል። ናሆምም እንግዲህ አምላኬ ሆይ ለምሩ መዳንን አድላት እያለ ፈጣሪውን እየተማጸነ ይገኛል። እናቷም እንግዲህ በጣም እያለቀሰች ልጄ እንደዚህ ሆና በማየቴ በጣም ከፍቶኛል በማለት ላይ ትገኛለች። በስተ መጨረሻም እንግዲህ አጋዥ የተባለችው ሀዊ ምሩን ለመጉዳት እንግዲህ ምሩ መድኃኒት የምትውጥበት ውሃ ላይ ጨው ጨምራ ሰጥታት ነበረ። ታዲያ ጨውን ለምን እንደጨመረች ባይታወቅም እናቷ ምሩ እምቢ ስትል እንግዲህ ምናልባት እኔ ስጠጣ ውሃውን ጓጉታ ትጠጣ ይሆናል በማለትም ውሃውን ስትቀምሰው ውሃው ጨው ብቻ ነበረ። ይሄንን እንዴት ልታደርግ ይቻልሽ በማለትም በጥያቄ አፋጠጧት። እሷም እንግዲህ ለራሴ ያዘጋጀውትን ነው ለሷ አልነበረም ብላም እንግዲህ ጨው ያለበትን ውሃ ምጥጥ አድርጋ ጠጥተዋለች። እንግዲህ የኪያ እናት እንግዲህ ኪያ ሳታስበው ተነስታ ወደ መጣሁበት ወደ ድሬ መመለስ አለብኝ ብላ ተሰናብታ ሄዳለች። ታዲያ የኪያ እናት ከምንጊዜውም በላይ አሁን ኪያ ያለችበት ሁኔታ አስደስቷታል። ኪያ ወንድሟን ኪራ ካገኘች በኋላ ያለችበት ሁኔታና የኑሮ ደረጃ የተሻለ ስለሆነላት በጣም ደስተኛ ሆናም እንግዲህ ፈጣሪዋን አመስግናለች። አባትሽ ባይሞት ደስተኛ ነበረ።
እንግዲህ አንቺ እዚህ ደረጃ ላይ ሆነሽ በማየቴ በጣም ደስ ብሎኛል። ከጨለማ በኋላ ብርሃን እንደሚኖር እርግጠኛ ነበርኩ እያለችም እንግዲህ የኪያ እናት ኪያ ባለችበት ሁኔታ እንግዲህ በጣም ደስተኛ እንደሆነች ተናገረች። ጽናትን በስተመጨረሻም ተሳክቶላት እንግዲህ ህይወቷን እየመራች ትገኛለች። ውድ ተመልካቾቼ የዛሬው ቪዲዮዬ ይሄን ይመስላል። በሚቀጥለው እንግዲህ ስለ ምሩ ሁኔታና እንዲሁም ደግሞ አዲስ ስለገባችው ሰራተኛ መጨረሻ አብረን የምናይ ይሆናል። እንግዲህ አዲስ የገባችው ሰራተኛ ካልበላው ካልጠጣው አልችልም እያለችም ብዙ ነገር እያወራች ትገኛለች። ታዲያ ከስራዋ ትባረር ይሆን ወይስ ትቀጥል ይሆን የሚለውን ነገር አብረን የምናይ ይሆናል። እስከዛውን ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮ ባጭሩ ይሄን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ቸር ሰንብቱልኝ። ባይ ባይ።